يصرفوا عليه على أسرة من 6 أطفال وأمهم أخويا. እና እንዴት ነው 1300 ጊኒ 100 ሪያል ለስድስት ልጆችና ለሷ እንዴት ነው ይሄ ወጪው የሚበቃቸው? حاول يتدخل إن ياخد الولد الكبير اللي هو ريان يشغله. كان عندنا أخ ከዛ ወንድሜ በጣም አዘነና ትልቁ ልጅ ረያን የሚባለው እሱ ጋር ስራ ሊያስጀምረው አሰበ። ለምን የሚልከላቸው ገንዘብ አባታቸው ትንሽ ስለሆነ كان خضار. فنزله عشان الولد دخل في 20 سنة وما كانش بيتعامل مع ناس جاي من السعودية طبعا. ከዛ እሱም ስራ ሊያስገባው ወንድሜም ስራ ሊያስገባው ሞከረ። ልጁ ግን ከሳውዲ አረቢያ ስለመጣ ብዙ ጊዜ ያው አላደለም ሳውዲ ያደጉ ልጅ ስለሆነ ከዛ ከግብጾች ጋር ካሉ ጋር ሊግባባ አልቻለም። عايشين في مستوى تاني وفي وضع تاني. هنا الدنيا مقفولة عليهم. فحاول ينزلهم في دكان الخضار ده عشان يحاول يتعامل مع الناس ولا. ከዛ ወንድሜ እንግዲህ ያው አትክልት ምናምን የሚሸጥ ፍሩት ቤት አለውና እዛ ስራ አስገብቶት እዛ ከሱ ጋር እየሰራ እንግዲህ እናቱን ሊያግዝ ፈልጎ ነበር አለ። ما عرفش يتعامل. بدأت الشباب يشتغلوه. بدأت الولد كلامه قليل. فالست قالت له استاذ علي مش هينفع انا لازم اقعد ابني. ከዛ በኋላ ልጁ እንግዲህ እዛ ያው እዛ ስራ ቦታ ላይ ከሌሎቹ ከሚሰሩት ጋር ሊግባባ አልቻለም። ያው ሳውዲ ስላደገ ምናምን ከዛ ምን አለችው እዛ የተቀጠረበት ቦታ የቀጠረው ሰውዬ ጋር አይ ልጄ እኔ በቃ ካሁን በኋላ አንተ ጋር መስራት አይችልም፣ ያው ባሌም ገንዘብ ስለሚልክልን ከሳውዲ አረቢያ ስለዚህ ይሄ ነገር አያስፈልግም ምናምን ትለዋለች። مش بتاع المستوى ده. اولا واخيرا عيالي እኔ ልጄ በቃ እዚህ እንደዚህ አይነት ስራ የሚሰራ ልጅ አይደለም። ከተወሰነ ጊዜ በኋላ እኔም ልጆቼም ወደ ሳውዲ አረቢያ ስለምንመለስ ልጄ እዚህ አይሰራም ትላለች። السعودية او هترجع الاردن ወይንም من غير ما يروحوا المدرسة والست عيال قاعدين معاكي في البيت كده مش هينفع. قالت له لا يا استاذ علي سيب العيال. ከዛ አይ ያ እዛ ያስቀመጠ ሰውዬ እነዚህ ልጆች ከአንቺ ጋር እንግዲህ ቤቱ 6 ልጆች እንደዚህ ዝም ብለሽ አስቀምጣሻቸው አይሆንም ምናምን ሲላት አይ ወይ እኛው ሳውዲ አረቢያ እንመለሳለን ወይ ወደ እንሄዳለን አለችኝ ነው የሚለው። ربنا يرضيني اخف او ما اخفش. العيال كده ولا كده ابوهم رافض ان هم يشتغلوا. انا كلمته የልጆቼ አባት እነሱ ስራ እንዲሰሩ ፍቃደኛ አይደለም። በነገራችን ላይ አቸኩሉ ገና የጠበቃውን ቪዲዮ አሰማቸዋለሁ የእናት አባቷን በጣም እውነት የሚያሳዝን ታሪክ ነው። እና እነዚህ እንግዲህ ሊረዷት የሞከሩ ሰዎች ናቸው። ገባችሁ? ስለዚህ መጨረሻ ላይ ስራ እንኳን ልጇ ስራ እንዲሰራ ያው አካባቢ ያሉ ሰው እነዚህ የሚያውቋ ያከራዩ ሰዎች አስገብቶት ነበር። አይ እኔ ልጄ ከሳውዲ መጥተዋል ባሌ ምናምን ብላ ልጇ እንኳን ስራ እንዲሰራ አልፈለገችም። እናትየው ማለት ነው። رفض ان هم يشتغلوا وقعد في العيال ال6 عيال في شقة في اوضة واحدة قاعدة على لمبة. ከ6 ልጆቿ ጋር አንድ ክፍል ቤት ውስጥ ነው የምትቀመጠው። 6 ልጆች ይዛ አንድ ክፍል ቤት ውስጥ ነበረ የምትቀመጠው። እና ኢቭን እንኳን ስራ እንዲሰሩ በቃ አላደለም አትፈልግም። ለምን አስባችሁታል? የወለደችው ከኦርደኔ ከሳውዲ ከሚኖር ከ6 ልጆች ነው። ሰው ምን ይለኛል እና እንደዚህ ብላ ነው እንግዲህ 3 سنين مش راضية تعمل حاجة. وكل الإعانات والحاجة اللي بتجيلها بتجيب أكل لعيالها. عند اليوم الموعود اللي هو يوم الاثنين اللي هي ليلة القدر ليلة 27 رمضان اتصل እንግዲህ ይሄን ነገር የተከሰተው የሚገርማችሁ ነገር ሱብሃንአላህ ለይለቱል ቀድር ላይ ነው። እናትየው ዛሬ 27ኛው ሌሊት ነው ለይለቱል ቀድር ነው ዛሬ ነው የምትገለም ብላ ነው እንግዲህ ልጁ እንዳያዘዘችው ልጇን ያዘዘችው ዛሬ ለይለቱል ቀድር ነው 27ኛው ሌሊት ነው በዚህ ቀን ነው ግደለን ብላ እንግዲህ ከልጆቿ ጋር የሞተችው። عجائب ነው። هي منتظرة بتبلغه. هي عرفت ان الكانسر انتشر في جسمها كله. فبتبلغه قال لها لا انت ما عدتيش تلزميني ولا انت ولا عيالك وانت طالق ولا اتجوزت. الست እንግዲህ ለባሏ ሳውዲ ላለው ለኦርድን ሳውዲ ስትነግረው እያለ ያለው እንግዲህ ያው እዛ የሚያውቃቸው ነው እና ሰውነቴ እንዳለ ካንሰሩ ተሰራጭቶብኛል ብላ ስትናገረው እኔ አልፈልግሽም አንቺንም ልጆችሽንም ብሎ ካረጋት። طبعا نزل الموضوع عليها كصاعقة. يعني بعد العمر ده كله وانا خدت الاولاد ونزلت مصر وعايشه على الاعلانات وقعدت تقول له طب ابعت لي الفلوس اللي بتبعتها بس والناس مش ከዛ ይሄ ነገር ደግሞ ሰውነቷ ላይ ያለው ካንሰር ብቻ ሳይሆን ለባሏ ደውላ እንደዚህ ችግር አለ ስትል እስቲ ነገር እኔው እንደውም አልፈልግሽም ሌላም ሴት አግብቻለሁ ብሎ ሲነግራት ያ ነገር የበለጠ
ላዩ ላይ እሷ ላይ ጉዳት ፈጠረ፣ ደነገጠች ነው የሚለው። لاني هنا قال لها ከዚህ ሁሉ ጊዜ በኋላ የስድስት ልጆች ሊወድ አላት ከእሱ ጋር የሁሉ ጊዜ አሳልፋ እንደዚህ አላት። ولا بعت لك حاجه تاني ولا تكلميني، وقفل التليفون. الست دخلت في حاله هستيريه. ከዛ ስልኩን ዘጋባት። ሁለተኛ እንዳትደውይልኝ ካሁን በኋላ ምንም ነገር አልክልሽም አላት። ኢቨን እንኳን ያቺ የሚልክላት መቶሪያል 1300 ጂኒያውን እሱን እንኳን ከለከላት። هي حاله يعني ربنا ما يحط حد فيه. بدات جمعت عيالها السته وقعدت معاهم، قالت لهم انا كلها ايام وربنا هيفتكرني انا. ከዛ እሷ ያደረገችው የወሰደችው እርምጃ ይሄን ነገር ባሏ አካላት በኋላ 6 ልጆቿን ሰብስባ አስቀመጠች እና እኔ የተወሰነ ቀን ያለኝ እና ከተወሰነ ቀን በኋላ መሞቴ አይቀርም። ከዛ በኋላ ያው ሞተች ነው የምንባለው እና ይሄን ነገር ብላ ለልጆቿ ማማከር ጀመረች። كانسر انتشر في جسمي كله، انتوا هتعيشوا فين؟ مين اللي هيتحملكم؟ ابوكم. ከዛ እናንተ ምን ልትሆኑ ነው? እኔ ነገርኳችሁ ነው ታሪኩ። እናንተ ምን ልትሆኑ ነው? እኔ መሞቴ አይቀርም። ከሞትኩ በኋላ ካንሰሩ ሰውነቴ ላይ ሁሉ ተሰራጭተዋል። አባታችሁ ገንዘብ እናንተን ሊልክላችሁ አይፈልግም፣ እናንተንም አይፈልጋችሁም። ان انا طلقتك ومش عايزكم، يبقى كده احنا كلنا نموت سوا ما دام انا هموت. ስለዚህ አባታችሁ ያለው እንግዲህ እኔ ፈትቼሻለሁ፣ ካሁን በኋላ አንቺንም አልፈልግሽም ብሏል። እኔም መሞቴ ስለማይቀር ልጆቼ አብረን እንሞት ብላ አለች ነው የሚለው። هموت سوا. اتفقت مع العيال ان يموتوا كلهم. ከዛ ከልጆቿ ጋር ተስማማች፣ ሁሉም አብረው አንድ ላይ እንዲሞቱ። فكرت جابت علبة مواس كل واحد ودماغه. ፈከረት ጋበት እልበት መዋስ ማለት ምላጭ አመጣች። ሁሉም የራሱ እያንዳንዱ የራሱ አስተሳሰብ አለው ነው የሚለው። ሶሪ ስክሪኑ ሲጠፋ ነው የሚጠፋው ድምፁ። مثلت ونزلت وشافت الفيديوهات في والكاميرات الموجوده في المحلات، وشافت الولا ريان لما نزل اشترى علبه المواس واشترى الحاجه ديت ورجع تاني البيت. وبعد كده ማለት ፖሊሶቹ ያው ሲያጣሩ ሁሉ ነገር አይተውታል። ከቤት ወርዶ ካሜራ አለ፣ ያው የሚኖርበት ፎቅ ላይ ካሜራ አለ። ሱቅ ሂዶ ምላጩን ገዝቶ ሲመጣ ቀኑ ምኑ ሁሉ ነገር አለ። ስለዚህ ልጁ የተናገረው ነገር ሁሉ መረጃው ጋር ማለት እናቱ እንዳዘዘችው ይሄ ነገር ሁሉ ያው ከካሜራው ጋር ከቀኑ ጋር ምናምን አብሮ ይሄዳል። የተናገረው ነገር ውሸት እንዳልሆነ زوجة اخويا يا حبيبتي انا جالي مشوار ضروري للشرقيه عند ابو احمد اللي هو بيبعت لي الفلوس عن طريق زوجي. ከዛ ለወንድሜ ሚስት ደወለችለትና እኔ የተወሰነ ቀን አልኖርም፣ ባሌ ገንዘብ በሚልክልኝ ሰው ገንዘብ ስለላከልኝ ወደዛ ስለመሄድ እዛ ደግሞ ሰርግ ስላለብኝ የተወሰነ ቀን እጠፋለሁ አለች። ለማን? ለወንድሙ። ለዚህ ወንድሙ ቤት ላከራያቸው ወንድም ሚስት። هيجوز عياله الاثنين وانا مسافره، هقعد عنده اسبوع ومحدش يكلمني لان هقفل التليفون هيبقى فرح وبتاع. ከዛ እኔ ወደዛው ያው ገንዘብ የሚልክልኝ እሱ ጋር ሰርግ ስላለ እዛ 1 3 ቀን 4 ቀን የተወሰነ ቀን እዛ ስለምቆይ ማንም ሰው እንዳይደውልልኝ ስልኬም ዝግ ነው ብላ ለወንድሜ ሚስት እንደዛ ብላ መልእክት ተናግራለች። الكلام اللي بتقوليه دوت الكلام ده يوم الثلاث بالليل. الكلام اللي انشي اللي بتقوليه دوت الكلام ده ما يخشش عقل. ከዛ ምንድነው የምትይው እንጂ ዛሬ እኮ የመተላት ዛሬ የመተላት ነው። በዚህ ሰዓት በዚህ ሌሊት የምትናገሪው ነገር ምንድን ነው አለችው። የወንዱ ሚስት አለቻት። ለማን? ለልጆቹ እናት። انت كانسر في معدتك وبيتعبك، ما بقى انت هتعرفي تخش حمام عند حد؟ ከዛ እንደ አንቺ እኮ በጣም ካንሰሩ በሽታሽ ላይ በጣም ተሰራጭቷል። እዛ የምትሄጂበት ቦታ ሽንት ቤት ምናምን ነገር መጠቀም በደንብ እንትን ትሻለሽ። አሁን ሰርግ እንኳን ለመሄድ በጣም እያመመሽ ነው። እንዴት ነው በዚህ አይነት ባለሽበት ሁኔታ ሰርግ ሄዳለሁ 3 ቀን ምናምን እዛው ቆያለሁ ሰው ቤት የምትይው? የምትሄጂበት ቦታ እዛ ላይ ሽንት ቤት ለመግባት ነገሮች ይመቻችልሻል ወይ ብላ አለቻት። ማን? የዚህ የወንድሙ ሚስት። قالت لها وانا خلاص في السجن، انا بقول لك عشان انا هقفل التليفون. وقفلت. ريان قال الكلام ده في النيابه. ከዛ በኋላ ስልኩን ዘጋችባት። ማን ላይ? የዚህ የወንድሙን ሚስት ላይ። ከዛ ይሄ ፍንያ ባለ ረያን ምን ብሎ ተናገረ? ፍርድ ቤት ላይ ፍርድ ቤት ሲጠየቅ አዎ እንደዚህ ብላ ስልክ ተናገረ ማለት ነው። فعلا كلمت خالته في التليفون وقالت لها كده، وبعد كده كسرت التليفون وكسرت الشريحه. ከዛ በኋላ ይሄን ስልክ ካናገረችው በኋላ ይሄን ነገር ለዚህ ለወንድምየው ሚስት ከነገረቻት በኋላ ስልኩን ሰበረችውና ሲም ካርዱንም ሰባብራ ጣለችዋል።
هنا انا قاعد مفوجئ الساعه في الكافيتيريا الساعه 12 ونص بالليل، لقيت في شباب داخلين يجروا عليا ከዛ ከሌሊቱ 12 ሰዓት እኩል ሌሊት ላይ ካፍቴሪያ፣ ያው ግብጾች ታውቃላችሁ፣ ታች እንደዚህ ካፌ ቁጭ ምናምን ብሎ ሻይ ምናምን እየጠጡ እዛ መንገድ ላይ ይጫወታሉ፣ ዶሚኖ ምናምን ጣውላ ይጫወታሉ። እና እዛ ጋር ቁጭ ብዬ ከሌሊቱ 12 ሰዓት ላይ አለ رمضان عم رمضان في ايه؟ قالوا لي في الناس قرايبكم اللي موجودين في ከዛ ሰው መጣና አሚ ረመዳን ምናምን ብለው በተቀመጥኩበት እዛ ሻይ እየጠጣው ማታ ሌሊት ላይ ሰው እንትን አለኝ አናገረኝ። الدور السادس الولد ذابح نفسه وواقف فوق سور العماره في ال 13 عايز يرمي نفسه ልጁ ራሱን ቆራርጦ ምን ብሎ ራሱን እንትን ለማጥፋት ሞክሮ አሁን 13ኛው እንትን ላይ ፎቅ ላይ ከላይ ቆሞ ራሱን ለመጣልና ራሱን ህይወቱን ሊያጠፋ እየሞከረ ነው አሉት። ይሄን ለምን ያለው ያው ይሄ የዚህ ወንድም ነው መሰለኝ ቤቱን ያከራያቸው። ولد مين؟ قالوا لي ده اللي اسمه ريان، قلت لهم الولد السعودي، قالوا لي اه. ማን ነው የምትሉ? ስለማን ነው የምታወሩት? ረያን ይሄ የሳውዲ ነኝ የሚለው ልጅ? አዎ እሱ ልጅ ነው ራሱን ለማጥፋት እዛ ላይ ፎቅ ላይ ቆመዋል። قالوا لي وهو بيقول ان امي واخواتي مدفوعين في الشقه تحت 3 ايام من غير. ከዛ ምን ብሎ ነው እያለ ያለው? አይ እሱ እያለ ያለው እናቴም እህቶቼም ታርደው ቤት ውስጥ ነው ያሉት እና እኔም ራሴን አጠፋለሁ እያለ ነው ያለው። اكل من غير شرب مذبوح زيه زي اخواته، ولما فاق لقى اخواته بالمنظر ده خد بعضه وطلع يرمي نفسه من فوق السطح عشان يخلص زيه زي اخواته فوق من دور ال 13، خاف يرمي نفسه قال هنام على السور. ከዛ እንግዲህ 3 ቀን ነው ምናምን ቀን እንግዲህ እናቱም እነሱ ሞተዋል እና እነሱም ስለሞቱ እኔም እንደነሱ መሞት አለብኝ ብሎ ራሱን ለማጥፋት ፎቅ ላይ ቆመዋል። ومنام ما احسش الناس شافوه بس قعدت تصوت الستات اللي في وشه قعدوا يصوتوا والجيران اللي في العماره تطلعوا يجروا. ከዛ ጎረቤቶች ሁሉ ወጡና በመስኮት በምንም ራሱን ለማጥፋት ሲሞክር ሲያዩት ሴቶቹ እያሉ መጮህ ጀመሩ። የአካባቢ ያሉ ሴቶቹ ምናምን እያዩ ነው እንግዲህ ቆመዋል ጫፍ ላይ ራሱን ለመጣል እና መጮህ ጀመሩ ነው የሚለው። اتصلت باخويا في ساعتها قلت له الحق بيقولوا الولد ريان بيحدف نفسه من العماره وامه. ከዛ በኋላ ያው ወንድምየው ነው የዚህ ወንድም ነው ቤቱን ያከራያቸው። ከዛ ስማ ረያን ቤቱ የሰጣቸው አከራይቶ ቤቱ የሰጣቸው እና ይሄ አንተ ጋር ያስቀመጥከው ልጅ እናቱን እህቶቹን ሞተው እሱ ደግሞ ራሱን ለመግደል ራሱን ለመጣል ከፎቅ ላይ እየሞከረ ነው ብዬ ወንድሜ ጋር ደወልኩለት። ከዛ ምንድን ነው እናትየውም እህቶቹም ተገድለዋል፣ ምንድን ነው የተፈጸመው ብዬሰን ወንድሜ ወዲያው መጣ። على العماره هناك في لاجل الحظ يعني صراحه ربنا المباحث كانوا جالهم بلاغ من الناس اللي في العماره الولد بيحدف. ከዛ ጥሩ ነገሩ አለ እዛ አካባቢ ያሉ ሰዎች ያው እዛ የሚኖሩት ነው ወዲያው ልጁን ሲያዩት እንደዚህ ራሱን ለማጥፋት ወዲያው ፖሊስ ጋር ሲደውሉ በወቅቱ ያው ቶሎ ብለው ፖሊስም ወዲያው ደርሶ ነበረ። እሱ كانوا دازين يجروا لان هو بين الاسم وبين المكان ده حوالي 70 متر او 80 እና አሁን ይሄ ልጁ ራሱን ሊጥልበት ካለበት ቦታ እና የፖሊስ ጣቢያው 70 ሜትር ነው ርቀቱ። ማለት ይሄን ያህል ብዙ ርቀት የለውም። ስለዚህ ፖሊሶቹ ወዲያው ነው መጡ ለማለት ነው። وهم داخلين عمره واستاذ علي داخل معاهم هو وزوجته. في انت اللي جايبك هنا؟ قال لهم ما دي صديقه المدام زميلتها من ايام الطفوله. ልክ ፖሊሶቹ መጥተው ነበረ። እሱም ሲገባ የዚህ ያከራየው እንትኑ ሲገባ ምንድን ፈልገህ ነው ፖሊሶች ሲሉት አይ አውቃታለሁ እቺ እኮ የባለቤቴ ከልጅነቷ ጀምሮ የባለቤቴ ጓደኛ ናት፣ ይሄንም እንትን የሰጠናት ቦታ እኛ ነን፣ የባለቤቴ በጣም ቤስ ጓደኛ ናት፣ ምን ሆና ነው ምን ተፈጥሮ ነው ብሎ ገባ ማለት ነው። የማን የእሱ ወንድም مرات اخويا لغايه دلوقتي منوره هي اللي اتعرفت على عيال وقالت ده اسمه كذا وده اسمه كذا وده عنده كام سنه وده قالت على سنه ከዛ ወዲያው የባለቤትም የወንድሜ ባለቤት መጣችና ወዲያው ለፖሊሶች ነገረችው። ልጆቹን ስለምታውቃቸው ቺኛዋ ስሟ እከሌ ነው፣ ይሄ ቺ የስሏ ነው፣ ቺ እናቷ ናት፣ ቺ እንደዚህ ብለው ልጆቹ ያው ታርደዋል፣ እነሱ ሙሉ ታርደዋል እና መታ እንዲህ ብላ ተናገረች። اساميهم احنا الناس كلها عيدت واحنا ما شفناش عيد. እና እሱ እዚህ ጋር ያለው ያው ነገሩ የተከሰተው በ27 ነው እንደነገርኳችሁ 27ኛ ሌሊት ነው እና ሰው ሁሉ በዛ ጊዜ ኢድ ሲውል እኛ ኢድ አልዋልንም ነው ያለው። እና እንደምታዩት በሚያሳዝን ሁኔታ ያው እዚህ ጋር እስኪ ሌላ ፎቶ ላሳያችሁ። ያው ሬሳው ሲወጣ ከቤት የልጆቹ ምናምን በጣም ያሳዝናል። ኢንሻአላህ እስኪ እዚህ ጋር የምትመለከቱት እንግዲህ እነዚህ ያው የልጆቹ ሬሳ ሲወጣ ነው ከቤት
ያው ከፎቁ ላይ ፖሊሶች ምናምን ያው ሬሳው ሲያወጧቸው ነው የምታዩት። እቺ እናትየው እንግዲህ ያው እዚህ ጋር የምታዩቸው ልጆቹ ማለት ነው። ይሄ ሬሳው ሲወጣ ነው። ኦኬ። እና በተረፈ ደግሞ እስኪ ማንን ሌላ ቪዲዮ እንፈልጋለን? የልጅቷ እናት ያኔ ከ20 ምናምን ዓመት በፊት እንግዲህ እናታቸው እንግዲህ ጥላቸው ማለት እናትና አባቷን ሳትሰማ ያን ሰው አግብታ ወደ ሳውዲ ሄዳለች። እነሱስ ምን አሉ ስለ ልጆቿ? ወይንም የጠበቃውን ላሰማችሁ፣ ምርጫው እናንተ ነው። እስኪ የጠበቃውን መጀመሪያ የጠበቃውን ትንሽ እንስማ። ኦኬ፣ ጠበቃው ምን ይለውን እንስማ፣ ከዛ አሰማችኋለሁ። يعني القاضي النهارده بيسأله بيقول له انت قتلت امك واخواتك؟ قال له ايوه. بيقول له ليه؟ قال له عشان ماما. ይሄ ጠበቃው ነው። تحسوه ان هو بريء جدا. يعني القاضي النهارده بيسأله بيقول له انت قتلت امك واخواتك؟ قال له ايوه. بيقول له ليه؟ قال له عشان ماما طلبت مني كده. ዳኛው ይጠይቀዋል። አንተ እናትህና እህቶችን ገለሃል ወይ ብሎ ሲጠይቀው ልጁ ያው ነፃ ንጹህ እንደሆነ የምታውቁት፣ አዎ ያን ነገር ያደረኩት እናቴ ስላዘዘችኝ ነው ብሎ ለዳኛው ይላል። ይሄ ጠበቃው ነው። ጠበቃው ነው። መጀመሪያ ጊዜ ነው ያየ ነው። ይሄ እንግዲህ ጠበቃው አሁን ፍርድ ቤት የሚከራይለት መጀመሪያ ጊዜ ነው ያየ ነው። አንድ ወጣት እናቱን እህቶቹን ገሎ ከዛ በኋላ ደግሞ ራሱን ለማጥፋት የሞከረ ይላል ጠበቃው። بتبحث وبتحاول تعرف ايه السبب. ان الولد دلوقتي انتوا عارفين انه حاول الانتحار واصاب نفسه بجرح قطعي في الرقبه واسعفوه على اخر لحظه. ያው ልጁ ይሄን ነገር ከፈጸመ በኋላ እንግዲህ ራሱን ለማጥፋት በተለያየ ቦታ ላይ ያው ራሱን ቆራርጧል። እጁንም አንገቱንም ምናምን ቆርጧል እና የተለያየ ቦታ ራሱን ቆርጧል። وبرضه حاول قطع شرايين ايده የእጁን እንትንም ለመቁረጥ ሞክሯል። ولد حتى الان في خياطه في رقبته እስካሁን ድረስ አንገቱ ላይ ራሱ የተሰፋ ክር አለ። وفي خياطه في ايده حاول الانتحار እጁ ላይም የተሰፋ ክር አለ። وقت ይሄ ነው ፎቁ። ارتكاب الجرائم دي عقوبة ريان اللي القانون وضعها ده. ولكن لو ثبت انه ለሱ እንግዲህ ይፈረድበታል የተባለው ያው የአቃቤው ሕግ የሞት ፍርድ ነው እያለ ያለው ነው የሚለው ጠበቃው። مريض نفسي او ارتكب هذه الجرائم تحت ضغط او ይሄ ልጅ ግን ግዴታ ሆኖ ስለተገደደ ነው ይሄን ነገር የፈጸመው። ማለት በአቅሉ ሆኖ አይደለም ይሄን ነገር ያደረገው። راح من والدته او بسبب المرض النفسي ወይንም ችግር የጭንቅላት ችግርና የአእምሮ ችግር ነበረበት፣ ወይንም እናትየውን በጣም ስለ ጫና ስላደረገችበት ነው ይሄን ነገር የፈጸመው። يتم ايداعه في مستشفى العباسية لتلقي العلاج. انا النهارده طلبت من هيئة المحكمة عرض ጠበቃው እያለ ያለው እኔ ከፍርድ ቤቱ ያው አዝዣለሁ ይሄ ልጅ የጭንቅላት አእምሮ ሆስፒታል ሄዶ በደንብ ምርመራ እንዲደረግልና ክትትል እንዲደረግለት። ለምን ጥፋቱ ያው የእናቱ ነው የሚለው ጠበቃው። المتهم على مستشفى العباسية لتوقيع الكشف الطبي النفسي عليه አባሲያ የሚባል ሙስተሽፋ ያው የአእምሮ ጭንቅላት ሆስፒታል ነው። እዛ ሄዶ በደንብ ምርመራ እንዲደረግለት አዝዣለሁ ነው የሚለው። لبيان عما اذا كان ارتكب الجريمة تحت تأثير ይሄን ነገር ያደረገው እናቱ በጣም ስላስገደደችው ነው ወይንም በራሱ ፍላጎት ነው የሚለው መጠራት አለበት። እነዚህ እህቶቹ ናቸው እንግዲህ جئنا امبارح ان في صفحات انشئت بلم فلوس واعانات لريان. طبعا الكلام ده ما لهوش مكان على ارض الواقع خالص. እዚህ ጋር እንግዲህ ሰውዬ ያለ በሱ ስም ያው ሶሻል ሚዲያን እንግዲህ የሚጠቀሙ ሰዎች አሉ እና ሶሻል ሚዲያን
ይህን አጋጣሚ ተጠቅመው በሱ ስም ገንዘብ ላይፍ ላይ ምናምን ሲሰበስቡ ነበር እና ይሄ ነገር ውሸት ነው። ولا طلبنا جنيه من حد ولا هنطلب جنيه من حد. احنا الحمد لله رب العالمين متكفلين. احنا في المنطقه بشاير الخير بسم الله ما شاء الله. جميع السوبر ماركات الموجوده في المنطقه متبرعه ندخل حاجات لريان يوميا يعني. እና እዚህ አካባቢ ያሉ ሱፐር ማርኬቶችም እዚያን ያለን ነዋሪዎች ይሄ ልጅን ረያንን የሚያስፈልገውን ነገር እስር ቤት ድረስ ምግብም ይሁን የፈለገ ነገር ይሁን እሱን ለማገዝ ከጎኑ ለመቆም ሁላችን በገዛ ፍቃድን እና ምንም አይነት እርዳታ እየሰበሰበለት አይደለም። እንደውም በሱ ምክንያት እዛ እስር ቤት ያሉ ለረጅም ጊዜ ታስረው ያሉ ምግብ ማያገኙ አንዳንድ ነገር የጎደላቸው ነገር በሱ ምክንያት ሰው በጣም ብዙ እያመጣለ ስለሆን በሱ ምክንያት እንደውም እነሱም እያገኙ ነው እያለ ያለው ريان الحمد لله رب العالمين متواجد هو واهله عندنا على مدار 4 سنوات ما قصرناش في حقه. النهارده برضه 4 ዓመት ሙሉ እዚህ ወደ 3-4 ዓመት ሲኖር ከሳውዲ መጥቶ ከእናቱ ጋር አንድ ነገር ሲጎድላቸው የሚያስፈልጋቸውን የቻልነውን ያህል እርዳታ ስናደርግላቸው ነበረ። አሁንም ቢሆን የሚያስፈልገውን እርዳታ እናግዘዋለን ነው የሚሉት። هو موجود جوه مش هنقصر في حقه. እስር ቤትም ቢሆን የሚጎለው ነገር ካለ እናግዘዋለን እያሉ ነው። ኦኬ እኔ አሁን ማሳያችሁ የምፈልገው ቪዲዮ የልጅቷ እናትና አባት ምን አሉ የሚለውን ማያጣ ትፈልጉ። እስኪ የልጅቷ እናት ማለት ምን ትላለች? how old is he? He's 21 ነው ያሉት። አንዳንዱ 20 they say he's 21 some they say 20 I don't know ግን እኔ 20 ብዬ ነው የማስበው። ይኸውና ልጁ እና ኦኬ እናትየው ምን አለች የሚለውን ላሰማችሁ ትፈልጋላችሁ ጋይስ? what the mother she say? okay what is it? okay ትፈልጋላችሁ? የልጅቷ እናት አያታቸው እንግዲህ 20 ምናምን ዓመት አላየቻትም ልጅቷን። 20 ምናምን ዓመት አግብታ ይሄን ኦርዶን ወደ ሳውዲ አረቢያ ይዟት ሄደዋል። ግብጽ መጣ ያሁሉ ችግር መከራ ሲደርስባት አንድ ቀን እናታዋ አባታዋ ጋር ቤተሰቦቿ ጋር ደውላ አታውቅም። ለምን ምን ብዬ ደውላለሁ ብላ ነው። ኦኬ በነገራችን ላይ እሷ ላይ አትፈርዱባት። ለምን ከዚህ ሁሉ ዓመት በኋላ እነዚህ ልጆች የመጥቼ እናትና አባቴ ጋር ደውዬ ምን ነው ምለው በሚል ነው እንግዲህ ያ። እስኪ እናትየው ምን አለች? እናትየው ያው ልጇን መጨረሻ ላይ ልጇ እንደሆነች በሚዲያ ላይ ነው ያየችው እና ከሰማች በኋላ ሲያሳዩት እቺ እኮ ያንቺ ልጅ ናት ሳውዲ እንደዚህ ላይ እንደዚህ አግብታ ከመጣች በኋላ እንደዚህ አርግታ በዚህ አይነት መንገድ ሞታለች ስትባል እናትየው ያለችውን እንስማ። ኦኬ እሺ ታብታባችን 150 ሺህ ያስገቡት እንዳይዘጋብን። ቶሎ በሉ ሂዱ 140 ሺህ ደርሳችኋል። ታብታቡን አታቁሙት ያ ጀማ እንዳይዘጋብን ሀባይቢ እንዳይዘጋብን። አሳያችኋለሁ የልጅቷ እናት ምን አለች የሚለው እስኪ እንስማ። እንደዚህ ታማ ካንሰር በሽታ ይዟት ልጅቷ ከዚህ ሁሉ ዓመት በኋላ ብትመጣ ትቀበላት ነበር? አትቀበላትም ነበር። ያኔ ከ20 ምናምን ዓመት በፊት እኛ ለዚህ ሰውዬ አንድ ርሽም ብለዋት ነው እንግዲህ ያን ትልቅ ሰው አግብታ ወደ ሳውዲ አረቢያ ሄደችው። አሁን ከሰሙስ በኋላ ምን ተሰማቸው የሚለው አባት እናት አሳያችኋለሁ። طيب ተብትቡ ሾይ ሀባቢ ታብታብ አድርጉ እንዳይዘጋብን። ሹክረን ጀዛኩሙላሁ ኸይር ባረከላሁ ፊኩም። ደርሰናል። ኦኬ እናንተ ታብታቡን ሂዱበት ወደ 200 ሺህ አሁን 150 ሺህ ገብተናል። እኔ ደግሞ ቪዲዮ ላሰማችሁ እተረጉምላችኋለሁ። አዳምጡ በደንብ። كنت كل في الكل والبيت ماشي بامرك وبيقولك وبقولك واما عيت كنت بنعيط على اللي بدنا ده. ايه اللي خيرك يا حبيبتي كده؟ ايه اللي خلاكي كده؟ عشان واحد كلب طب تعالى لنا. ምንድን ነው ልጄ የቀየረሽ? ያኔ እኮ ስንት ነገር የምታደርጊ የነበርሽ ልጅ ነሽ። ዛሬ ላይ ምንድን ነው እንደዚህ ራስሽን ለማጥፋት ድረስ የደረሽው ልጄ? ለአንድ ውሻ ለማይረባ ውሻ ብለሽ ባሏ ነው የምትለው እንግዲህ ለማይረባ ውሻ ብለሽ ነው ህይወትሽን ያጠፋሽው። እኔ ጋር ለምን አልመጣሽም ልጄ? እኔ ጋር ለምን አልመጣሽም ልጄ እያለች ነው እናት እንግዲህ የምትለው። እንስማት። طبعا ناخده عيالك يا امه. انت بتعذبني كده خلي بالك. متخيله ايه እንግዲህ አታውቅም። መጀመሪያ ጊዜ ነው የምትነግሯት።